ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ዕለተ ማክሰኞ ነው። የቀኑን መረጃ ለማስተጋባት ከፓስተር ጋር ተገናኝተናል። እንግዲህ ዓለማችን አሁናዊ መልክ በምን መልኩ እየሄደ ነው የሚለውን በመጽሐፍ ቅዱስ እይታ ለመፈተሽ ብቅ ብለናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ሰሞኑን በርካታ መረጃዎችን ይዘታቸው ተመሳሳይም ቢሆን ግን በውስጡ በርካታ ጉዳዮችን የያዙ መረጃዎችን ወደ እናንተ በመልቀቅ ላይ እንገኛለን። እየለቀቅንም ነው። እንግዲህ ይህንን ደግሞ መረጃ አደራጅቶ ይዞልን የመጣው ወንድማችን ፓስተር አለማየሁ ተዘጋጅቶበት ተጠቦበት ነው እንግዲህ መረጃዎችን እያዘጋጀ የሚመጣው። እንግዲህ ውድ አድማጮቻችን ከትላንት ወዲያ በገባነው ቃል መሰረት በይደር ያሳደርነው መረጃ አለ። እሱንና ሌሎችን መሰል ጉዳዮች ፓስተር እንግዲህ ያጋራናል። በትላንትናው ዕለት በሰዓት እጥረት ምክንያት ልንዘግበው አልቻልንም። ነገር ግን አሁን በተጠናከረ ሁኔታ ፓስተር ሌሎችንም መረጃዎችን ጨምሮ ያጋራናል። አጠገቤ ይገኛል። ሰላምታ ልስጠውና በቀጥታ ወደ መረጃችን እናልፋለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድሜ? ደህና ነው ወይ? አሁን እኮ ስጋት ሆነ አይደል? ግን በጣም ስጋት ሆነ። ምናየው አየሩንም ሁሉ ነገር እኛ ግን ተስፋ አለን። የተባረከ ተስፋ ነው። ምናልባት ቅዱሳን ሌላ ነገር እንዳይመስል ለክርስቲያን ስጋት የለም። የተባረከ ተስፋ አለን። በዚህ ውስጥም ደግሞ ተዘለን ተጠብቀን እንኖራለን። ምክንያቱም አምላካችን ስለምንታመን ነው። ለዚህ ነው ህዝቡንም ወደ እግዚአብሔር ቃል ተመለሱ የምንለው፣ እንጸልይ የምንልበትም ምክንያት ለዚህ ነው። እግዚአብሔር እዚህ ውስጥ የሚያሻግር ክንድ ኃይል አለ። እግዚአብሔር ኃይል አለ። እግዚአብሔር አላረጀም። ምናልባት እነዚህ ነገሮች ይፈጸሙ፣ ከዚህም የከበደ ነገር ይምጣ፣ እነዚህ ውስጥ የእግዚአብሔር እጅ አለ፣ የእግዚአብሔር ኃይል አለ። ምንድነው ዋናው ትልቁ ህዝበ ክርስቲያኑ ሆነም ሌላው የሚያደምጠን ህዝብ መተባበር ነው ያለበት። በዚህ ጊዜ መተጋገዝ ነው ያለበት፣ መደጋገፍ ነው ያለበት። አንድ ነገር መሻገር የምትችለው በጋራ ሲሆን ነው። እጅ ለእጅ ስትያያዝ መሻገር የምትችለው። አለበለዚያ ግን ምን እንደሆነ ታውቃለህ? ብቻህን ለመሻገር ስትል ትሰምጣለህ። አትችልም፣ መሻገር አትችልም። አንዳንድ ጊዜ ብር ዋጋ ባልዩ የሚያጣበት ጊዜ አለ። በኮቪድ ጊዜ የተኮነ አውሮፓውያኖች ዶላር አውጥተው መንገድ ላይ ሲበጥሩ ሲወረውሩ ነበር። ምንድነው ተስፋ? ዶላር ተስፋ አይሆንም፣ ዩሮ ተስፋ አይሆንም በፍጹም። አሁን ሰዎች የሚመኩበት ሀብታቸው ተስፋ አይሆንም። ቆጥቤ እበላለሁ ምትል ላትበላው ትችላለህ። እንደውም ቅድም አንድ ፕሮግራም እያየው ነበር። አንዳንድ ጊዜ ሰው አለ ከስስቱ ብዛት ቆጥቤ እበላለሁ ትን ብሎት ሊሞት ይችላል። ምንም ጥያቄ የለውም የሚለውን ነገር አለ። ምክንያቱም ይሄ ወቅት ይሄ ጊዜ መተጋገዝ መደጋገፍ ጊዜ ነው። ትናንትና ቀን ባለን ፕሮግራም ላይ ነው በሰፊው አውርተነዋል። ወደፊትም በሰፊው እናውራዋለን። የመተጋገዝ ብቻ አይደለም እኮ ፓስተር፣ ራስንም የማያን ጊዜም ነው። ቆም ብለህ እንግዲህ ይሄንን ቸርቾች በጣም እዚህ ጉዳይ ላይ ሊሰሩበት ይገባል ነው እና ወደ መረጃ ሲመጣ እንግዲህ በትናንትናው ዕለት ነው መረጃው ከትላንቱ ላይ ማለት ነው። ትላንት በኛ ሌሊት መረጃው የወጣው የአሜሪካ በ24 ይመስለኛል በቀን 24 የአሜሪካ የጦር ጀት F-15 ተመቶ የወደቀው 2 ፓይለቶች ነበሩ በውስጡ። አንደኛው ወዲያው ነው የተገኘው፣ አንደኛው ግን አልተገኘም ነበረ እና በተለይም ደግሞ የኮሎኔል ማዕረግ ያለው የጦር መኮንን ነበረ። ከዛ ከ24 ጀምሮ ያን ሰው እንዴት ማግኘት እንዳለባቸው ኦፕሬሽን ለማድረግ
አሜሪካና እስራኤል በጋራ እየሰሩበት ነበረ። ከኦፕሬሽኑን ባሻገር ደግሞ በጣም የሚገርም የኢራን መንግስት $65,000 እሰጣለሁ በማለቱ ከኢራን ሳይቀር መንገድ እስኪጨናነቅ ድረስ የህዝብ ማዕበል ይህንን ቀድሞ ለማግኘትና ለመንግስት ለማስረከብ ገጠር ያለ ሁሉ እና ከኢራቅ ሁሉ ከድንበር አሻግረው የገቡ ነበሩ። አሰሳ ያልነበሩ ኃይለኛ ተዋጊ የሚባሉ ማለት ነው። ነገር ግን ምንድነው ሰውየው እንደወደቀ ወደ አንድ ሊጠረጥር ወደማይችል ዋሻ በመሄድ ምንድን ነው ያደረገው? ሲግናል ያው ሬዲዮ ስለነበረው እጅ ላይ የሰለጠነው ሲግናል ያው ይታወቃ። አሁን ላይ ሲግናል ብቻ አይደለም፣ አሁን ላይ ቺፕስም ሊኖር ይችላል። ምንም ጥያቄ ወታደሮቻቸው ሲሞት በቀላሉ ለማግኘት እንደዚህ ሲጠፉ፣ ይሄ ደግሞ በጣም ከምንም በላይ ራሱ F-15 በለው ሰውዬው እና የሚገኙ ናቸው። እንዴ ሰውዬው ኮሎኔል ነው። ኮሎኔል ማድረግ እኮ የምትደርሰው በወታደራዊ ዓለም ቀላል አይደለም። አንድ ሰሞን ወያኔ ለመንገደኛ ሁሉ እየሰጠ እያንበሻበሻ የወታደራዊ እንትኑን አረከሰው እንጂ ኮሎኔል ማለት እኮ በጣም ቀላል ነው። ቀላል አይደለም። ረዥም ጊዜ ልምድ ቢያንስ እስከ 20 ዓመት የውትድርና አገልግሎት ልምድ ሊኖርህ ይገባል። ከታች ከሆነ የምትመጣው ከእጩ መኮንንነት እንኳን የምትመጣ ማለት ነው። በውጊያ ተፈትነ፣ በአመራር ተፈትነ፣ በወታደራዊ ስትራቴጂ በመንደፍ ተፈትነ። በእንደዛ ነው እንግዲህ ማውቀው እኔ ላነሳልህ ነበር እኮ አንተ በጣም በዚህ ጉዳይ ላይ ሰፊ ልምድ አለ በውትድርናውም ዓለም ውስጥ ስለነበርክ ይሄ እንደዚህ አይነት ኦፕሬሽኖች እንግዲህ በምን አይነት እይታ ትገመግማቸዋለህ? ከልምድ እና እንዳነበበም እንደተማረ ምንድነው መሰለህ እንደኛ ሀገር እንደበፊቱ ልዩ ኃይል አታስብ። አሁን ልዩ ኃይል አለ ይኖራል ብዬ አስባለሁ። እንደዚህ አይነት ኦፕሬሽኖች ሊሰሩ የሚችሉ ምናልባት የመሳሪያውና የሄሊኮፕተሩ የተለያየ አቅም ባይኖረንም ማለት ነው በስፔሻል ፎርስ አይነት የሰለጠኑ እንደዚህ አይነት ልዩ ግዳጅ የሚሰጣቸው አሉ። እነዚህ ሰዎች ሲሄዱ መስዋዕት ለመሆንም የተሰጣቸውንም ጉዳይ ለመፈጸም ነው አቅደው የሚሄዱት። ስልጠናው እንደዛ ነው ስልጠናው ምንም ነገር እና ስለዚህ አሜሪካ ደግሞ በእንደዚህ ጉዳይ የሰለጠኑ አሏት። እስራኤልም እንደዚሁ የሰለጠኑ አላት። ለምሳሌ 90 ደቂቃ በኢንተርቪው ፊልሙን አይተህ ከሆነ መጽሐፉንም አንብበው። ከዛ ውጭ ደግሞ አጫጭር ኦፕሬሽኖች በኢራቅ ውስጥ ተሰርተዋል፣ በተለያየ ሀገር ውስጥ ተሰርተዋል። እንደዚህ አጫጭር አይነት ኦፕሬሽኖች ይህን ኦፕሬሽን ሰውየው ከወደቀበት ጊዜ ጀምሮ ምን ነበረ ሲያቀዱት ነበር። እንዴት ነው እያቀዱት የነበረው? እንዴት ልናወጣ እንችላለን ሳይሞት ብቷል። የሰውየውን ኢምፖርታንትነት ነው የምትመለከተው። ኢራንም እንዳትማርከው ማረከችው ማለት ቴክኖሎጂውን ጨበጠች ማለት ነው። እንዴት ማውጣት አለብን የሚለውን ሲሰሩት ነበረ። እንግዲህ ተትናንት ላይ ኦፕሬሽኑ በተጀመረ በሰዓታት ልዩነት ሰውየውን ይዘውት ወጥተዋል። ከኢራን ወገን የኢራን ወታደራዊ ኃይሎች ይሁኑ አይሆኑ አልታወቅም፣ ግን ከኢራን ወገን ወደ 4 ሰው በዘመቻው ተሰውቷል። ከነሱ ምንም አይነት አልተሰዋም። ነገር ግን ድሮኖች፣ የተወሰኑ አውሮፕላኖች አደጋ ደርሶባቸዋል። ትልልቅ አውሮፕላን ሄርኩለስ አደጋ ደርሶባቸዋል። ይሄ የሚጠበቅ ነው። ዘመቻው በተሳካ ሁኔታ እጅግ በሚቀርብ ሁኔታ ወጥቷል። እስራኤልም በዚህ ዘመቻ ላይ ተባብራለች። እንግዲህ ምንድነው በእርግጥ አሜሪካኖች በጣም ስጋት ነበራቸው። በተለይ ዶናልድ ትራምፕ ውጥረት ውስጥ ነበሩ። እንግዲህ ከዋሽንግተን ዲሲ የተገኘው መረጃ እንደሚያሳየው አሁን በፕሬዝዳንቱ የተረጋገጠው የማዳኑ ዘመቻ እጅግ ውስብስብና በመቶዎች የሚቆጠሩ የአሜሪካ ልዩ ኃይሎች እና ወታደሮች የተሳተፉበት ነበር። አሜሪካዊ መኮንን አውሮፕላኑ ከተመታ በኋላ ለ2 ተከታታይ ቀናት መሬት ላይ ተደብቆ የቆየ ሲሆን ሌላኛው አውሮፕላን ባልደረባ ግን ቀደም ብሎ በሰላም መታደግ ተዘግቦ ነበረ። እንግዲህ ይሄ ምንድነው አሁን ብዙዎች እንደሚሉት ወደ አንድ ከፍተኛ ተራራ ላይ ወጥቶ ስጉር ወደሆነች ዋሻ ውስጥ እንደገባ ነው የሚነገሩት። በጣም አዳጋች የሆነ ወደ 2000 ሜትር ወደ ላይ ነው። እንግዲህ እንደዛ ውስጥ ሆኖ ነው ያንን ቆስሏል። ደግሞ እየደማን ወደ ላይ ወጣው። እንግዲህ እንደተለመደው ይህ አይነት ዘመቻ በሌሊት ጨለማ የተጀመረ ቢሆንም
ሙሉ በሙሉ በታቀደለት መንገድ ግን አልሄደም። አዳኝ ኃይሉ ወደ መኮንኑ በሚጠጉበት ወቅት ያልተጠበቀ ከፍተኛ ተኩስ ልውውጥ በመፈጠሩ ዘመቻው እስከ ንጋት ድረስ ዘልቆ ምንም እንኳን በስፍራው ከባድ ውጊያ ቢኖርም አሜሪካውያን ወታደሩን በተኩስ ልውውጥ መሃል መኮንኑ በሰላም ማስለቀቅና ከኢራን ይዞታ መውጣት የቻሉ ሲሆን በአሁኑ ሰዓት ሙሉ ለሙሉ ደህንነቱ ተጠብቆ ሆስፒታል ውስጥ እንደሚገኝ እየተነገረ ነው ያለው። ማለት እንግዲህ ትናንትና ማለት ነው ሆስፒታል ውስጥ እንደይነ ምን ለፈልግ ይመስላል ይሄ ኦፕሬሽን ሲታቀድ ኢራንም ምን አይነት አደገኛ ዝግጅት ላይ እንደነበሩ የሚያመለክት ነው። ከፍተኛ ምክንያቱም ለሊት ነው የታቀዱት፣ በሰዓታት ውስጥ ለመጨረስ ነበር ያቀዱት። ድሮኖች ተመተዋል፣ ባይዘዌ ድሮኖች ተመተዋል፣ ወድቀዋል እና ምናልባትም ከአሜሪካ መካከል የቆሰሉ ወታደሮች ሊኖሩ ይችላሉ። ብዙ ጊዜ መረጃ አይሰጥም አሉ የሚል መረጃ ሰጥቻለሁ። ሊኖሩ ይችላሉ። ምንም ከነዚህ ከህዝብ ማዕበል ከመጡት ውስጥ በተወሰነ መልኩ ወደ ሄሊኮፕተሩ ተኩሰው ወታደሮችን እንዳቆሰሉ መረጃዎችን አይቻሉ። እንደው ከዛ በፊት ግን ፓስተር ይሄ ኦፕሬሽን ከመካሄዱ በፊት መረጃው የደረሰው ሲአይኤ እጅ ላይ ነው። ሲግናሉ በሲግናል አማካኝነት ማለት ነው። እና ሲአይኤ አሳሳች መንገዶችን ተጠቅሟል። ትኩረቶችን ዳይቨርት ለማድረግ የተጠቀመበት ዘዴ እንዳለም ይነገራል። እና አንተም እንግዲህ ቅድም ስለ ልምድህ በጠየቁ ጊዜ እንደዚህ አይነት ታክቲኮች ውጤታማ ይሆናሉ ወይስ እንደው እንደ ድል ሆኖ ነው ይሄ ነገር የተሳካው? እንደ ዕቅድ ነው፣ እንደ ወታደራዊ ስትራቴጂ ነው። ለምሳሌ ሰውየው ያለበት ሁኔታ ይወስናል። አንድ ለምሳሌ ሰውየው ያለበት ቦታ ላይ ጥሩ ነው የምትለው ወታደራዊ ገዥ ቦታ ላይ ነበር የነበረው፣ የተደበቀባቸው ቦታዎች። እነዚህ ነገሮች በቀላሉ ሰውየውን ማውጣት ባይቻልም ነገር ግን አድቫንቴጅ እንዲኖረ ያደርጋል። ሁለተኛው ወታደራዊ የበላይነት በአቅጣጫው ላይ በዛ ስፍራ ላይ የምታሰማራው ወታደራዊ የበላይነት። ለምሳሌ በዛ ስፍራ ላይ ሄሊኮፕተሮች ተሰማርተዋል። ሄርኩለሶች አየር ወለዶቹን ይዘው ሄዱ። ሄርኩለሶች ተሰማርተዋል። ድሮኖች ተሰማርተዋል። እነዚህ ነገሮች በቅንጅት የተሰራ ስለሆነ ሰውየውን በቀላሉ ሳይሆንም ውጊያ ፍልሚያ ተደርጎ ከሌሊት ጀምሮ እስከ ጠዋት ድረስ ፍልሚያ ተደርጎ ነው የወጣው እና እንደ ቅድህና እንደ ወታደራዊ ጥንካሬህና እንደ ስትራቴጂክ ይወሰናል። ገብቷል? ሊከሽፍም ይችላል። ምንም ጥያቄ ሊከሽፍም ይችላል እንዲህ አይነት ነገሮችና ነገር ግን እነዚህ ሁኔታዎች ምንድነው የሚያመለክቱት የሚለውን ነገር ስትመለከተኝ እስራኤልና አሜሪካ ያላቸውን ወታደራዊ ጥንካሬና ቁርኝት ያመለክታል እንዲህ አይነት ኦፕሬሽን። ነገር ግን ይሄ ነገር መሀል ኢራን ላይ ቢሆን አይፈጽሙትም። በቁጥጥር ስርም ስለሚሆን ብቻም ሳይሆን ማህበረሰብም ስላለ ሰላማዊ እንደ ቬንዙዌላ የሚቀል አይመስለኝ። እዛ ላይም አንዳንድ ቴክኖሎጂም ተጠቅመዋል ይባላል። ቬንዙዌላ ከቴክኖሎጂው ባሻገር ሰውየው እንዲነሳ የሚፈልጉ ኃይሎች ድጋፍ ጠቅሟቸዋል። አንዳንድ ጊዜ ሁሉን ነገር ገብተዋል እንደ እንትን እንሰጣለን ለሆነ ከዛ አንዱ ባላንስ ማድረግ ያው ግዴታችን ነው፣ ሙያዋችንም አይፈቅድምና ልል የፈለግኩት አሜሪካን ትልልቅ አዳዲስ ቴክኖሎጂዎችን መጠቀም ጀምራለች። ቬንዙዌላ ላይ የተጠቀመችው ይሄ ፍሪኩዌንሲ በመልቀቅ እዛ ክልል ላይ እንዳትገባ የሚያደርግ ትልቅ ቴክኖሎጂ ተጠቅማለች ነው የሚባለው። በዛም የመጣውን ማዕበል በማባረር በመረበሽ እንግዲህ ይህን ሰውዬ ለማዳን እንደተቻለም መረጃዎችን አይቻለሁ። እንደው ይሄ ወታደራዊ ጥበብ አንዳንዴ ሊያተርፍ ይችላል፣ አንዳንዴ ላይሳካም ይችላል እና እንደው ከዛ አንጻር ነው የጠየቅኩ። እንግዲህ ምን መሰለህ አሁን ላይ እንደዚህ አይነት ኦፕሬሽኖች በጥንቃቄ የሚካሄዱ ኦፕሬሽኖች ናቸው። ለወደፊቱ ደግሞ ውርደትንም ሊያስከትሉ ይችላሉ። ከተሸነፍክና ካልሆነ ውርደትንም ሊያስከትሉ ይችላሉ። እነዚህ ነገሮች በአጠቃላይ ስትመለከታቸው አሁን ላይ ባለው ስኬት ነው።
ግን ከዚህ የሚያሳስብ ነገር አለ። ከዚህ ጋር ዛሬ ላቀርብልህ የፈለኩት ነገር የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንግዲህ 48 ሰዓት ሰጥተዋል። ዛሬ ያበቃል። ዛሬ ማክሰኞ አይደል? ዛሬ ያበቃልና ምንድነው ያሉት? የሲኦል በር ይከፈታል ነው ያሉት። እንግዲህ ይሄ የሲኦል በር በምን መልክ ነው የሚከፈተው የሚለውን ነገር ፕሬዚደንቱ በኢራን ላይ የሚወስዱትን እርምጃ በግልጽ ባያስቀምጡም የኃይል ማመንጫዎቻቸውን፣ የውሃ ማጣሪያዎቻቸውን፣ የነዳጅ ማምረቻዎቻቸውን እንደሚመቱ ነው እየተዛተ ያለው። ድልድዮችን የነዚህ ቀን ነው ብለዋል። እና እነዚህ ቀን ነው ማለት በጣም ከባድ ነው። ከዚህ ቀደም የሆነ ነገር ብለው ነበር። ኢራንን ወደ የት እንሰዳታለን፣ ወደ ድንጋይ ዘመን እንመልሳታለን፣ በተግባር ሊያውሉ ነው የሚል ነገር ተነስቷል። እንግዲህ ምንድነው እሳቸው የተናገሩት? እንደው ትንሽ ከያዝኩት ማስታወሻ ላንብብልህ። ምንድነው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በአጭር ጊዜ ውስጥ ስምምነት ላይ መድረስ ካልተቻለና የሀገሪቱ የነዳጅ ሀብት ለመቆጣጠር እያሰቡ መሆኑን ፎክስ ኒውስ እና አሁን በስልክ በሰጡት ቃለ ምልልስ አስታውቀዋል። ፕሬዚደንቱ በንግግራቸው ኢራናውያን በፍጥነት ስምምነት የማያደርጉ ከሆነ ሁሉንም ነገር በቦምብ አጋጅተው ነዳጅን ለመቆጣጠር እያሰቡ መሆኑን የገለጹ ሲሆን ሆኖም ማለት ዛሬ ማለት ነው ከቴህራን ጋር ስምምነት ላይ መደረስ እንደሚችል ያላቸውን እምነት አክለዋል ተናግረዋል። ይህ የትራምፕ የቴሌቪዥን ቃለ ምልልስ የተሰማው ፕሬዚደንቱ ትሩዝ ሶሻል በተሰኘ ማህበራዊ ትስስር ገጻቸው ላይ ዛሬ በኢራን ኃይል ማመንጫ ጣቢያዎች እና ድልድዮች ላይ ጥቃት እንደሚፈጽሙ ካስጠነቀቁ ቴህራን የሆርሙዝን ባህረ ሰላጤ ክፍት እንድታደርግ ካሳሰቡ ከጥቂት ጊዜ በኋላ ነው። በዚህ ቃለ ምልልስ ላይ ፕሬዚደንት ትራምፕ ሌላ ያልተጠበቀ መረጃ አውጥተዋል። በዚህ ዓመት መጀመሪያ ላይ የኢራን የመንግስትና ጸረ መንግስት ተቃዋሚ ላይ የወሰዱትን ደም አፋሳሽ እርምጃን ተከትሎ አሜሪካ ተቃዋሚዎቿን በኩርድ ታጣቂዎች በኩል የጦር መሳሪያ በመላክ ለማስታጠቅ ሙከራ እንደነበረም አረጋግጠዋል የሚል ነገር ነው የወጣው። እንግዲህ ይህን ዜና ስትመለከተው ስጋት ፈጥሯል በጣም። እንደውም እሳቸው ያሉት ምንድነው ማክሰኞ ጸሐፊው እንደው በዚህ መልክ ይጻፈው እንጂ ማክሰኞ የድልድይና የኃይል ማመንጫዎች የነዳጅ ማምረቻ ጣቢያዎች ቀን ነው ብለው ነው የተናገሩት። ይህንን ያሉት ቃል በቃል የተናገሩት ይህንን ነው የተናገሩት። እና ለዚህ ኢራኖች ምን ላይ ሰጥተዋል? በጣም ነው የሚገርመኝ። የሲኦል በሮች የሚከፈቱት ለእናንተ ለአሜሪካንና ለእስራኤል ነው ብለዋል። የኢራን ጦር ማዕከላዊ እዝ አዛዥ ጀነራል አሊ አብዱላህ እንዳሉት ኢራን በትራምፕ የተሰጣትን የ48 ሰዓት ቀነ ገደብ እና ማስጠንቀቂያ ሙሉ ለሙሉ ውድቅ ማድረጓን አስታውቃለች። የኢራን ጦር ማዕከላዊ አዛዥ ጀነራል አሊ አብዱላህ የተሰጠው ማስጠንቀቂያ ሰላም ምንም ማንም እገዛ የሌለው ሲሉ ተችተዋል። ለሰላም ምንም እገዛ የሌለው ሲሉ ተችተዋል። ጀነራሉ አክለውም ድርጊቱ በስሜት የተወሰነና ሚዛናዊ ያልሆነ እብደት እና ተግባር ሲሉም ገልጸውታል። የሲኦል በሮች የሚከፈቱት ለእናንተ እንጂ ለእኛ አይደለም ብለዋል። የቃላት ውርወራ ነው። እንግዲህ ብዙ የጦር ተንታኞች እየተናገሩ ያሉት አንድ ነገር አለ። ምንድነው መሰለህ? እሱም ይህ ጦርነት በኒኩለር እንዳይደመደም የሚል ስጋት አለ። ምክንያቱም አሁን ባለው ሁኔታ ትናንትና ቀንም እንደዘገብነው ማምሻውን እንደዘገብነው ባለው ሁኔታ ላይ አሁን ባለው ሁኔታው ላይ ኢራንን በቀላሉ ማንበርከክና እጅ ማሰጠት አይቻልም። ስለዚህ ይሄ ብቻ ሳይሆን አንድ ደግሞ ሌላ ከዚህ ጋር ተያይዞ የተፈራ ኢራን ራሷ ምናልባትም ኒኩለሩን ጨብጣ ሊሆን ይችላል የሚል ስጋት አለ። ይህንን መረጃም ጠዋት ላይ አይቻለሁ። ምናልባትም የሚሉት
አንድ ተተኳሽ በፍጥነት ልታደርስ ትችላለች። ምክንያቱም ከ60% በላይ ዩራኒየሙ ዳብሮ እየሄደ ነው የሚልም መረጃም አይቻለሁና እንዳልከው በጣም ትልቅ ስጋት ነው። አሁን ይሄ ስጋት እየበረታና እየጠነከረ የመጣበት ምክንያት ምንድነው? የኢራን ወታደራዊ አዛዦችም ሆኑ የፖለቲካውን ሳይድ የሚመሩት ቃለ መጠየቅ ሲደረግላቸው ወይም መግለጫ ሲሰጡ ተያይዘን እንጠፋለን፣ ማንም አይኖርም፣ እኛም እናንተም አትኖሩም ነው የሚሉት። ይሄ ማለት ተያይዘን ሊያጠፋ የሚችል መሳሪያ ምንድነው ብለህ ስትመለከት ኒኩለር ብቻ ነው። ስለዚህ ምናልባት ይሄ ጫወታ በኒኩለር እንዳይደመደም ስጋት አለ። አሁን አንዳንዶቹም የሂሮሺማና የናጋሳኪን ሂስቶሪ እያነሱ አሜሪካ ምናልባት ይህን ታደርጉ ሆን ዶናልድ ትራምፕ ይህንን ያደርጉ ሆን የሚል ለዛውም በስንት ጥፍ እና ይህንን ያደርጉ ሆን የሚል ስጋት አለ። ምናልባት ደግሞ ይሄን ከመደረጉም በፊት ኢራንስ ብታደርግ እስራኤልና መካከለኛው ምስራቅን ብታጠፋስ የሚል ስጋቶች አሉ። እነዚህ ስጋቶች እንግዲህ ስደመድመው ዓለም ምን ያህል ወደ ፍጥጫ ላይ እንደሄደ እንግዲህ ዛሬ ነው የሚያልቀው ቀኑ። አድማጮቻችን እባካችሁ ጸልዩ፣ ወደ እግዚአብሔር ፊታችሁ መልሱ። ምናልባት እንግዲህ በዚህ ሌሊት ምን እንደሚሆን አናቅም፣ ምን እንደሚፈጠር አናቅም። የሚያውቀው እግዚአብሔር ብቻ ነው እና የእነዚህን ሰዎች አእምሮና ልብ እግዚአብሔር እንዲቆጣጠርና ዓለምን ወዳልተፈለገ ጥፋት አለ ጊዜው ይዘው እንዳይሄዱ እግዚአብሔር ጣልቃ እንዲገባ መጸለይ ያስፈልጋል እላለሁ። የጌታ ጸጋ ሰላም ይብዛላችሁ። ምሽት በሌላ መረጃ እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት እኔም እንደዚሁ ነበረ ፊል ሳረግ የነበረው የምንጸልይበት ጉዳይ ያለ ጊዜው ነገሮች ሀፕን እንዳያደርጉ እንግዲህ በዓለም ዙሪያ ያሉ ቅዱሳኖች ይጸልያሉ ብዬ ተስፋ አደርጋለሁ። በእኛም ሀገር በተለይ የጸሎት አገልግሎቶች ድንበር ዘለል የሆነ ጸሎት መደረግ እንዳለበት እንግዲህ ከሀገር በዘለለ መደረግ አለበት። ምክንያቱም ያለ ጊዜው ነገሮች ከሆኑ ሁላችንንም ነው እንትን የሚያደርገውና ስለዚህ በዚህ መልኩ የዛሬውን መረጃችንን እንግዲህ እንደመደማለን። ፓስተር በጥሩ ሁኔታ ያለውን ወቅታዊ ጉዳይ ተንትኖልናል። እባካችሁን ልብ ብላችሁ ስሙን። ጊዜ የለም፣ ምንም ጥያቄ የለውም። ነገሮች እየነጎዱ ነው ያሉት። በእጃችን ላይ ያለውን መሳሪያ እንዴት ብለን መጠቀም እንዳለብን እንግዲህ ለእያንዳንዳችን ይህንን እንተዋለን። ገንዘብ ያለን በገንዘባችን የእግዚአብሔርን መንግስት በጊዜ ማገልገል እንዳለብን ጥቆማ መስጠት እንወዳለን። ሁላችንም በዚህ መልኩ የጌታ ኢየሱስ ክርስቶስን ዳግም መምጣት በተስፋና በጉጉት በመዘጋጀትም ጭምር እንድንጠባበቅ መልእክታችን እናደርሳለን። የዛሬ ማክሰኞ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።